ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በቀጥታ የሐሙስ የዝውውር መስኮት የተሰሙ ሩመርሶችን ከሮብ ምሽት አንስቶ የወጡትን ዘገባዎች በአጠቃላይ አካተን በዚህ ፕሮግራም ይዘንላችሁ መጥተናል። የእንግሊዝ ፕሪሚየር ሊግ ፊክስቸር እንግዲህ ትናንትና በይፋ ወጥቷል። ትላልቅ ክለቦች ፈታኝ የመጀመሪያ ዙር 5 እና 10 ጨዋታዎች ላይ ከፍተኛ ውጥረት የበዛበት ጠንካራ ፊክስቸሮች ይጠብቃቸዋል። በዚህም ዙሪያ እንግዲህ ከዚህ ፕሮግራም በመቀጠል የተለየ ዘገባ ይዘንላችሁ እንመጣለን። በዚህ ፕሮግራም ግን ትኩረት የምናደርገው ትላልቅ ክለቦች አሁንም በዝውውር ላይ ትኩረት ሰጥተው እየሰሩ ነው የሚገኙት። ከማንቸስተር ዩናይትድ፣ አርሴናል፣ ቼልሲ፣ ሊቨርፑልን ጨምሮ የአምስቱ ትላልቅ ሊጎች የተሰሙ የዝውውር ዜናዎችን እንግዲህ በዚህ ፕሮግራም አካተን ወደ እናንተ እናደርሳለን። የተወሰኑ ደቂቃዎችን ከኛ ጋር ቆይታ ስታደርጉ የኢሚሊያኖ ማርቲኔዝን፣ የቤንጃሚን ሼሽኮን፣ የሳንቾን እና የግሪሊሽን ጉዳይ እንዲሁም የአሌክሳንደር አይዛክ ወደ ሊቨርፑል የተሰማ አዲስ ሌላ መረጃም አለ። በተጨማሪም የሉዊስ ኬሊን እና የሙካይሎ ሞድሪክ የቅጣት ጉዳይ ይፋ ሆኗል። የቼልሲ ትኩረት አሁንም እንደሰፋ ነው። ማንቸስተር ዩናይትድ እንግዲህ ወደ ግብ ጠባቂ ትኩረቱን እንዳደረገ ተሰምቷል። በአርሴናል እና በሼሽኮ መካከል የተፈጸመው ስምምነት በክለብ ደረጃ ደግሞ የተሰሙ መረጃዎች አሉ። በአጠቃላይ ሁሉንም መረጃ ጠቅላላ አድርገን በዚህ ፕሮግራም እንመለከታለን። ከዚህ ፕሮግራም በመቀጠል እንግዲህ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ፊክስቸር ይፋ ሆኗል። ይሄን ጉዳይ እንግዲህ በተለየ መልኩ እንመለከታለን። ቅድመ ውድድር ጊዜ ዝግጅት ተቃርቧል። የተወሰኑ የእንግሊዝ ክለቦች ማንቸስተር ሲቲ እና ቼልሲ በክለብ ወርልድ ካፕ ነው የሚገኙት። ሌሎች ክለቦች ታዲያ በጥንካሬያቸው ላይ ራሳቸውን ጥገናዊ ለውጥን አካሂደው በተሻለ ስብስብ ለቀጣይ የውድድር ዓመት ለመቅረብ ዝውውርን አተኩረዋል። እንግዲህ እነማን ከየትኛው ክለብ ጋር ስማቸው ተያይዟል የሚለውን በዚህ ፕሮግራም እናነሳለን። የመጀመሪያ ግን እንደ መረጃ ሮብ ከተሰሙ ትላልቅ ጉዳዮች መካከል የፊክስቸሩ መውጣት የተለያዩ ጉዳዮች መካከል የሙካይሎ ሞድሪክ ቅጣት በትናንትናው ዕለት ይፋ ሆኗል። እንግዲህ የኤፍኤው ባረጋገጠው መሰረት ተጫዋቹ ያን አበረታች ንጥረ ነገር መጠቀሙ ተረጋግጦ እንግዲህ ለ4 ዓመት ከየትኛውም ፕሮፌሽናል ውድድር እንዲርቅ እገዳ ተጥሎበታል። ሞድሪክ እንደ ሌሎች ተጫዋቾች ከዚህ ቀደም ፖል ፖግባ፣ የማንቸስተር ዩናይትዱ አንድሬ ኦናና ግብ ጠባቂው፣ የቀድሞ የሊቨርፑል ሴንተር ባክ መሐመዱ ሳኮ የተለያዩ ተጫዋቾች በዚህ ቅጣት እንግዲህ ከረጅም ጊዜ በኋላ ወደ ሜዳ ተመልሰዋል። ጥሩ መሻሻል ሲያሳዩ በ2 ዓመት ውስጥ ቅጣታቸው ተቀንሶ ወደ ፕሮፌሽናል ውድድር እንዲመለሱ ይደረጋል። አሁን እንግዲህ ሞድሪክ ላይ 4 ዓመት ከየትኛው ውድድር እንዲርቅ ኤፍኤው ቀጥተኛ ቅጣት አስተላልፏልና ቼልሲም በተጫዋቹ ፖዚሽን ላይ ለማጠናከር ወደ ገበያ እንደወጣ ይታወቃል። ነገር ግን እነማንን አተኩሯል? አሁን በተለይ ሌተስት የሆኑ እየወጡ የሚገኙ መረጃዎች አሉ። በቡድን እቅድ ውስጥና ቀጥታ ወደ ምርጥ 11ዱ የሚገቡ ተጫዋቾችን እየለዩ ነው የሚገኙት። ለረጅም ጊዜ ፕላን አድርገው ቼልሲዎች እንግዲህ እነ ትናንትና በሰራነው መሰረት እነ ጂሚ ቦያጊተንን የቼልሲ የረጅም ጊዜ እቅድ ወይም በቡድን ውስጥ ረጅም ዓመት ሊቆዩ የሚችሉ ቀጣይነት ያለው እድገታቸው ተጠብቆ በቡድን ውስጥ ራሳቸውን አጎልብተው እንዲያሳዩ የሚደረግ ዝውውር ነው። ነገር ግን አሁን ከዚህ ቅጣት መሰማት በኋላ ቼልሲዎች በገበያው ላይ ጠንካራ ዝውውር ለማድረግ ወስነዋል። በተለይ ዘጋርዲያን ይዞ በወጣው መረጃ መሰረት ሮብ ምሽት ከቼልሲ ውስጥ አዋቂዎች ያገኘው ባለው መረጃ መሰረት እንግዲህ የመጀመሪያ ተቀዳሚ ምርጫቸው ከዚህ ቀደም ፕሮግራም ሰርተንበት ነበር መሐመድ ቅዱስ ላይ አተኩረዋል። እንዲሁም በአማራጭነት ዣቪ ሲሞንን ከአርቢ ላይፕዚግ ለማምጣት
ታርጌት አድርገዋል። በተጨማሪም በቅርብ ሳምንት እየተሰማ የሚገኘው እንግዲህ ከኒውካስል ዩናይትድ ጆዋው ፔድሮን ለመንጠቅ ቼልሲዎች ጠንካራ ፍላጎት እንዳሳዩና በተጫዋቹ ወገን በኩል የሚገኙ ወኪሎችን እያነጋገሩ መሆኑን እንዲሁም ከብራይተን ጋር ካላቸው መልካም ግንኙነት አንፃር ደግሞ የተጫዋቹን ዝውውር ለማድረግ በንቃት እየተንቀሳቀሱ መሆኑ ተሰምቷልና ቼልሲ ከሞድሪክ ቅጣት በኋላ በቀጥታ ፊቱን ወደ እነዚህ 3 ተጫዋቾች አተኩሯል። ከነዚህ ተጫዋቾች አንዱንና ጂሚ ቦያጊተንን ለማስፈረም ተቀዳሚ ምርጫው አድርጓል። እንደ ዘጋርዲያን ዘገባ ከሆነ በአሌሃንድሮ ጋርናቾ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ በተለይ በተጫዋቹ የመጨረሻ 2 ወራት በነበረው ቁጥሮችና አንዳንድ ሂደቶች ቼልሲዎች ደስተኛ አልነበሩም። ጠንካራ ፍላጎት የነበራቸው እንግዲህ ባለፈው የጥር የዝውውር መስኮት ነበር። አሁን ላይ እንግዲህ ፊታቸውን ወደ ሌላ አማራጭ ማዞራቸውን ዘጋርዲያን ምሽት ላይ እየዘገበ ነው የሚገኘውና አሁን ላይ መሐመድ ቅዱስን ጨምሮ ዛቪ ሲሞንና ጆዋው ፔድሮ በቼልሲ ሾርት ሊስት ውስጥ የተያዙ አዲስ የዝውውር ኢላማ ሆነዋልና የጆዋው ፔድሮ ጉዳይ እንኳን ቼልሲ በቀጥታ ኮንታክቶችን ጀምሯል። መሐመድ ቅዱስንና ዛቪ ሲሞንን እንግዲህ በአዲስ ፍላጎት በዝውውሩ ላይ ቀጥተኛ ግንኙነት ለማድረግ ስለ ተጫዋቾቹ የመልቀቂያ ዋጋና እነዚህ ተጫዋቾች እንግዲህ ለማዘዋወር ቼልሲዎች የመጀመሪያ ቅድመ ዝግጅት በእነዚህ 3 ተጫዋቾች ላይ እያደረጉ እንደሆነ ከዘጋርዲያን ያገኘነው መረጃ ያሳያልና በቀጣይ ቀናት ቼልሲ ምናልባት እንደሚባለው ከሆነ ከዌስትሃም ጋር የመሐመድ ቅዱስን የመልቀቂያ ሂሳብና የመጀመሪያ ድርድር ይጀምራሉ ተብሎ ይጠበቃል። በተለይ በቀጣይ ሳምንት መሐመድ ቅዱስ የዝውውር መስኮቱ ትልቅ ትኩረት የሚያገኝ ተጫዋች ይሆናል። በተለይ አንድ ስሙ ያልተገለጸ የእንግሊዝ ትልቅ ክለብ ከዚህ ተጫዋች ጋር በቀጥታ ግንኙነት አድርጎ ነገር ግን የዌስትሃም ተጫዋቹን ለመሸጥ ያስቀመጠው የመልቀቂያ ሂሳብ ስሙ ያልተገለጸው ትልቅ ክለብ እንግዲህ ዝውውሩ ላይ መቀዛቀዝ አሳይቷል። ነገር ግን ቼልሲ እንግዲህ በአዲስ ፍላጎት ዝውውሩን ተቀላቅሏል። የመሐመድ ቅዱስን ከዚህ ቀደምም እንደነገርናችሁ እንግዲህ ለግራም ፖተር ከፍተኛ ገንዘብ ዌስትሃሞች መመደብ ይፈልጋሉ። የፒኤስአርን ህግ ላለመጣስ ስለሚፈልጉ ከፍተኛ ገንዘብ የሚያወጣውን ተጫዋች ከክለባቸው በመልቀቅ በቦታው ላይ እንግዲህ ሰፊ የዝውውር መስኮት ከተጫዋቹ ገቢ የሚገኘው ለመጠቀም አቅደዋልና መሐመድ ቅዱስ በዚህ የውድድር ዓመት በዌስትሃም ቤት አንመለከተውም። ዌስትሃምን እንደሚለቅ ከወዲሁ ተረጋግጧል። ሌላኛው ጉዳይ እንግዲህ ምሽት ላይ ከተሰሙ መረጃዎች መካከል የኢሚሊያኖ ማርቲኔዝ ነው። ይሄ ግብ ጠባቂ እንግዲህ ቪላን እንደሚለቅ በመጨረሻ ጨዋታ በቪላ 37ኛ ሳምንት ላይ ስንብት ያለው መልእክት ሲያስተላልፍ ነበር። በተለይ በሜዳ ውስጥ ጨዋታው ከተጠናቀቀ በኋላ ተጫዋቹ ደጋፊዎችን ሲሰናበት አስተውለን ነበርና ማረፊያው ሳውዲ ፕሮ ሊግ ይሆናል የሚል ከፍተኛ ሩመርስ ነበር። ነገር ግን ተጫዋቹ አሁንም በታላላቅ ውድድሮች መቆየት እንደሚፈልግና በተለይ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ በግልጽ መናገሩን እንግዲህ ከታማኝ ዘጋቢዎች መካከል አንዱ የሆነው ቤን ጃኮብስ ምሽት ላይ ዘገባ ይዞ ወጥቷል። ኢሚሊያኖ ማርቲኔዝ ፍላጎቱ እንግዲህ ወደ ማንቸስተር ዩናይትድ መዘዋወር ነው የመጀመሪያ ተቀዳሚ ምርጫው። ይሄ ዝውውር ሂደት የማይሳካ ከሆነ ወይም ወደ ዩናይትድ የማይመጣ ከሆነ ትኩረቱ እንግዲህ ወደ ሳውዲ ፕሮ ሊግ ይሆናል። ነገር ግን ዩናይትድ ባለፈው ሳምንት እንደተባለው ከኦናና ኤጀንት ጋር በቀጥታ ተነጋግሯል። ኦናናም ከማንቸስተር ዩናይትድ ኃላፊዎች ጋር ቆይታ አድርጓል። የተወሰኑ ድርድሮችን አድርጓልና በዩናይትድ እንደሚቆይ ነው በወቅቱ የወጡ ዘገባዎች የሚያሳዩት። ነገር ግን አሁን ጉዳዮች ሊቀየሩ እንደሚችሉ ቤን ጃኮብስ እየዘገበ ነው የሚገኘውና ማርቲኔዝ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ በግልጽ ፍላጎቱን አሳውቋልና በቀጣይ እንግዲህ ዩናይትዶችስ ይሄን ግብ ጠባቂ ለማስፈረም በንቃት በዝውውሩ ላይ ይሳተፋሉ? የኦናናን ጉዳይስ እንዴት ሊያደርጉት ይችላሉ የሚለው እንግዲህ ትኩረት የሚስብ ጉዳይ ነው። ነገር ግን ማንቸስተር ዩናይትድ ካለው የግብ ጠባቂ ክፍተትና ኦናና ቡድኑን ካስከፈለው ዋጋ አንፃር የኢሚሊያኖ ማርቲኔዝ ብቃት
የአሸናፊነት ስፒሪትና ያሳየው ልዩ አስተዋጽኦ ባለፉት ጊዜያት ምናልባት ለዩናይትድ ተመራጭ ግብ ጠባቂ ሊሆን ይችላልና ምሽት ላይ ከወጡ ዘገባዎች መካከል አንዱ ይሄ ነው። ተጫዋቹን ለማስፈረም የሚፈልግ ክለብ ደግሞ ለቪላ 40 ሚሊዮን ፓውንድ ካቀረበ ቪላ ለመቀበል ጥያቄዎችን በሩን ክፍት አድርጓልና ዩናይትድ እና ቪላ ግንኙነት ይፈጥሩ ይሁን በማርቲኔዝ ፍላጎት ማንቸስተር ዩናይትድ ዳግም ግብ ጠባቂ ለማስፈረም እንደገና ወደ ገበያ ይወጣዩን እንግዲህ በቀጣይ ቀናት የምናየው ነው የሚሆነው። ማንቸስተር ዩናይትዶች እንግዲህ ላቲን አሜሪካ ተጫዋቾች ላይ እንዳተኮሩ ማቲያስ ኩኛን አስፈርመዋል። አሁን እንግዲህ ማርቲኔዝ በብሔራዊ ቡድን ጓደኛው ሊሳንድሮ ማርቲኔዝ አማካኝነት እንግዲህ የዩናይትድ ቤት ድባብንና አንዳንድ ጉዳዮችን ከብሔራዊ ቡድን ጓደኛው እንዳደመጠና ወደ ዩናይትድ ለመዘዋወር የተለየ ፍላጎት ማሳየቱን ቤን ጃኮብስ ዘግቧል። ይሄ ግብ ጠባቂ በቀጣይ ዩናይትድና የተጫዋቹ ኤጀንት ምናልባት በጠረጴዛ ዙሪያ ተቀምጠው ይሄን የዝውውር ሂደት ሊመለከቱ ይችላሉ። ስለዚህ ሌላ ትኩረት የሚስብ የዝውውር መረጃ እንግዲህ ምሽት ላይ መሰማት ጀምሯል። በቀጥታ ወደ ለንደን በድጋሚ ስንመለስ የአርሴናልንና የቤንጃሚን ሼሽኮን ሮብ የተሰሙ መረጃዎችን እንመለከታለን። ምክንያቱም እስከ ምሽት ድረስ ይሄ ጉዳይ ሲብላላ ነበር። የተለያዩ ዘገባዎች ይወጣሉ። ከእንግሊዝ ሚዲያ የሚወጡ በርከት ያሉ ዘገባዎች አሉ። ከጀርመንም በተመሳሳይ ስካይ ጀርመኒ ያወጣው ዘገባ አለ። በቢልድ በኩል የተሰማ መረጃም አለ። በተጨማሪም ደግሞ የእንግሊዝ ተነባቢ ጋዜጦችም ይሄን ጉዳይ እያስተጋቡ ነው የሚገኙት። ባለፉት ቀናት ከተጫዋቹ ተወካዮች ጋር በነበረው የአርሴናል ድርድር እንግዲህ በተለያዩ ጥቅማ ጥቅሞች በደሞዝ ክፍያ ተጫዋቹ በአርሴናል ቤት ስለሚኖረው ሚናና የኮንትራት ሂደት መስማማቱ ተሰምቷል። የቤንጃሚን ሼሽኮ የመጀመሪያ ፐርሰናል ተርም አሁን ለአርሴናል አሳሳቢ እንዳልሆነ ነው የእንግሊዝ ሚዲያ እየዘገበ የሚገኘውና ይሄን ጉዳይ ክሪስቲያን ፍሊክን ጨምሮ እና ፍሎሪያን ፕለተንበርግ መጀመሪያም የሚገልጹት ዘገባ ይሄንን ነው። በግል ጉዳይ አርሴናልና ሼሽኮ መካከል አሳሳቢ ጉዳይ እንደሌለ ተጫዋቹን ወደ ኤሚሬትስ ለማምጣት አርሴናል የሚያስፈልገውን ቅድመ ሁኔታ በተጫዋቹ ወገን በኩል ላሉ ተወካዮች ቀደም ብሎ ይፋ ስላደረገ ይሄን ጉዳይ መቀበላቸውና የግል ጥቅማ ጥቅም የኮንትራት ጉዳይ ተጫዋቹ ስለሚሰጠው ሚናና በአርሴናል ቤት የሚጠብቀውን ጉዳይ በአጠቃላይ በማግባባት እንግዲህ ቅድመ ስምምነት ተደርጓል ከተጫዋቹ ጋር። ነገር ግን አርቢ ላይፕዚግ አሁንም አቋምን እንዳልቀየረ ነው የጀርመን ሚዲያ ስካይ ጀርመኒ እንደሚለው ከሆነ ከተጫዋቹ ዝውውር ከ85 እስከ 100 ሚሊዮን ዩሮ እንደሚፈልጉ አሁንም የገበያ የዋጋ ተመናቸውን ለመደራደር መጀመሪያ ያስቀመጡትን ዋጋ አሁንም አልቀየሩምና አርሴናል በተደጋጋሚ በዚህ ተጫዋች ዙሪያ ጥረቶች ማድረጉን ቀጥሏል። ነገር ግን ገፍቶ የሄደበት አንድ ፍሬ ያለውን ድርድር እስካሁን ድረስ በሁለቱ ክለቦች መካከል ሊፈጸም አልቻለም። ከዚህ ቀደም የሚባለው የነበረው አድቫንስድ ስቴጅ መድረሳቸው በተለይ በዋጋ ስምምነት ላይ ሁለቱ ክለቦች ጥሩ የድርድር ሂደት ነበራቸው። ነገር ግን የመጀመሪያው ጥያቄ በአርሴናል በኩል የቀረበው በላይፕዚግ ተቀባይነት አላገኘም። ሁለተኛ ጥያቄ ይዞ እንደሚቀርቡ ይጠበቃል። ምክንያቱም በዚህ ሳምንት በተደረገ ድርድር እንግዲህ የሼሽኮ ተወካዮችና አርሴናል ከስምምነት ላይ መድረሳቸው ተጫዋቹ እንግዲህ ለአርሴናል አረንጓዴ ማብራቱንና ወደ አርሴናል መዘዋወር እንደሚፈልግ በግልጽ ተናግሯል። አሁን ሁለቱ ክለቦች መካከል የሚኖረው ድርድር ነው በቀጣይ ወሳኝነት ያለው። በተለይ ደግሞ ከቢልድ የተመለከተው መረጃ ተጫዋቹ አርቢ ላይፕዚግን እየተጫነ ነው የሚገኘው ነው የሚለው። እንደ ቢልድ ዘገባ ከሆነ ወደ አርሴናል መዘዋወር ስለሚፈልግ የዋጋ ድርድሩ ላይ ከአርሴናል ጋር የሚያስማማውን ደረጃ እንዲደርስ ድርድሩ ላይ እንግዲህ ክለቡን እየተጫነ ነው የሚገኘውና በየትኛው መመዘኛ በቀጣይ የውድድር ዓመት ከላይፕዚግ ጋር እንደማይቆይ ተረጋግጧል። ስለዚህ ተጫዋቹ ወደ አርሴናል መዘዋወር ነው የሚፈልገው። ላይፕዚግ ደግሞ የለጠፈው የዋጋ ተመን አርሴናል ከተጫዋቹ ብቃት፣ ከእድሜው፣ ከተለያዩ ጉዳዮች አንፃር
በጣም ኤክስፔንሲቭ ነው በማለት በዋጋው ላይ ከፍተኛ ድርድር እንደሚያስፈልገው በተደጋጋሚ እየገለጹ ነው። ተጫዋቹም እንግዲህ ክለቡን እየተጫነ ነው የሚገኘው። ይሄ የዝውውር ሂደት እንግዲህ እንደ ፍሎሪያን ቪዝ ሊሆን እንደሚችልም እየተገመተ ነው። ምክንያቱም ሌቨርኩዘን ለሊቨርፑል 150 ሚሊዮን ዩሮ በታች ለመደራደር ፍቃደኛ ለመሆኑን ሲገልጽ ነበር። ነገር ግን መጨረሻ ላይ የተስማሙበት ክፍያ ወደ 150 ሚሊዮን ዩሮ የሚጠጋ እንጂ በአጠቃላይ ሌቨርኩዘን ባቀረበው ፓኬጅ መሰረት አይደለም። ወደ 137 ሚሊዮን ዩሮ አካባቢ ከተጨማሪ ክፍያዎች ጋር ነው እስከ 147 ሚሊዮን ዩሮ አካባቢ ሊደርስ የሚችለውና በመጀመሪያ ኢኒሻል ስምምነት የተፈጸመው በ100 ሚሊዮን ፓውንድ ሲደመር 16 ሚሊዮን ፓውንድ ነው። አሁን አርሴናሎችም የዚህን አይነት የድርድር ዋጋ ለመጠቀም አቅዷል። ነገር ግን ላይፕዚግ አሁንም አቋሙን አልቀየረም። ተጫዋቹ ክለቡ ላይ ጫና እያሳደረ ነው። ነገር ግን ክለቡ ከ85 እስከ 100 ሚሊዮን ዩሮ ፓኬጅ ነው የሚፈልጉት። አርሴናል የመጀመሪያውን ጥያቄ ያለፉት ጊዜያት ስናነሳ ነበር። ወደ 70 ሚሊዮን ዩሮ ፓኬጅ አቅርቦ ተቀባይነት አላገኘም። የጀርመን ክለቦች አሁን ላይ ሻጭ ስለሆኑ በተለይ በገበያ ላይ ያለው ውስን የአጥቂ አማራጭ ታላላቅ ክለቦች አጥቂ ይፈልጋሉ። ነገር ግን ገበያ ላይ ያሉ አጥቂዎች አነስተኛ ስለሆኑ የትኛውንም ዋጋ ከፍለው በተለይ እንደ አርሴናል አይነት ከፍተኛ ክፍተቱን ተመልክቶ ወደ ገበያ ለወጣ ቡድን በቀላሉ ድርድሩን አቅልለው ወይም ሂደቱን ለአርሴናል አመቺ እንደማያደርጉ ይታወቃል። ምክንያቱም አትራፊ ክለብ ስለሆነ ላይፕዚግ ጠንከር ያለ ክፍያ ይፈልጋል። ይህን ተጫዋች እንግዲህ ለመጨረሻ ጊዜ አግባብተውት ሲያቆዩ በኮንትራቱን የመጨረሻ የውድድር አመት ድረስ እንደማይቆይ በቀጣይ የውድድር አመት ክለቡን እንደሚለቅና ክለቡን ትርፋማ አድርጎ እንዲለቅ አግባብተውት ነው እንጂ የቤንጃሚን ሼሽኮ የመልቀቂያ ዋጋ አምና 46 ሚሊዮን ፓውንድ ነበር። አሁን ላይ እንግዲህ ላይፕዚግ እንደሚለው ከሆነ ከ70 እስከ 75 ሚሊዮን ፓውንድ አካባቢ ይፈልጋሉ። ይሄን ደግሞ አርሴናል ከብቃቱ አንፃር ለተጫዋቹ በጣም ብዙ ነውና መደራደር አለብን የሚል አቋም ይዞ እንግዲህ ድርድሮች እንደቀጠሉ ናቸው። ነገር ግን በግል ጉዳይ መስማማታቸው የዚህ የዝውውር ሂደት ላይ አንዱን ስቴፕ ማቅለያ ነውና አሁን ባለው ሁኔታ ስንመለከት ከጊዮከሬስ ጋር የሚነሳው ሩመርስ ምናልባት ከወሬ በዘለለ የዝውውሩ ሂደት ተፈጻሚ ይሆናል የሚለው ጉዳይ አሁን ላይ እየቀነሰ የቤንጃሚን ሼሽኮ ከፍ እያለ መጥቷልና ምናልባት ከአርሴናል ጋር ስሙ ተያይዞ ሊነሳ ይችላል እንጂ ስዊድናዊው አሁን ወደ አርሴናል ሊመጣ የሚችልበት እድሉ ሰፊ የሆነው ተጫዋች ስሎቬኒያዊ ቤንጃሚን ሼሽኮ ነው። አሁንም ድርድሮች እንደቀጠሉ ነው። ተጫዋቹ ወደ አርሴናል ለመዘዋወር ቅድመ ስምምነት አድርጓል። በግል ጥቅምና የተለያዩ የደሞዝ ክፍያዎች እንዲሁም ቦነሶችን ያካተተ ኮንትራቱን ተስማምቷል ተብሏል። እስከ 2030 የሚያቆየውን ኮንትራት ነው በአርሴናል ቤት እንደሚያገኝ እየተነገረ የሚገኘው። ወደ 110,000 ፓውንድ ሳምንታዊ ደሞዝ ያገኛል ተብሎ ይጠበቃል እንደ ስካይ ጀርመን ሪፖርት ኮነ። ነገር ግን ክለብ ከክለብ ጋር የሚያደርጉት ድርድር አሁንም ስምምነት ላይ ሊደረስ አልቻለም። ድርድሮች እንደቀጠሉ ናቸው። ምናልባት በቀጣይ ጊዜያት ላይፕዚግ ለመደራደር የተወሰኑ የዋጋ ማስተካከያዎች ሊኖሩ ይችላሉ። ትናንትና እንደገለጽንላችሁ ምናልባት የተጫዋች ዝውውር በዚህ የዝውውር ሂደት ላይ ተጫዋች የዝውውሩ አካል ሊሆን ይችላል። ላይፕዚግ ከዚህ ቀደም ከአርሴናል ፋቢዮ ቬራን በውሰትም በቋሚ ውልም ለማምጣት ጥያቄ እንዳቀረበ ይታወቃል። ምናልባት ይህን ተጫዋች አርሴናል ለሽያጭ አውጥቷል። በዚህ የዝውውር ሂደት ላይ ሊያካትት ይችላል። ይሄ የዘጋቢዎች ግምት ነው። እስካሁን ድረስ ተጫዋች የዝውውሩ አካል ይሆናል የሚለው ጉዳይ አልተነሳም። ነገር ግን ዘጋቢዎች ይህን ግምት ያስቀምጡ ነው የሚገኙት። በቀጣይ ጊዜያት ግን ሁለቱ ክለቦች ከስምምነት ላይ የሚያደርሳቸውን ድርድር ያደርጋሉ ተብሎ ይጠበቃል። እስካሁን ግን አርሴናል ያቀረበውን ጥያቄ ላይፕዚግ አልተቀበለም። ነገር ግን ተጫዋቹ ከአርሴናል ጋር በግል ጉዳይ መስማማቱ ተሰምቷልና ይሄ ጉዳይ እንግዲህ ትኩረት የሚስብ ነው። አንዱን ስቴጅ አርሴናል ተሻግሯል። ስለዚህ በግል ጥቅም ከተስማማው ተጫዋች ጋር ቀጣይ ሂደቶችን አስተካክሎ ወደ ቡድኑ
ይሄን ተጫዋች ያዘዋውራል እንጂ በተጨማሪ ሌላ ኦልተርኔቲቭ ይመለከታል ተብሎ አይጠበቅም እና ከፖርቱጋል ሚዲያ እንደሚወጣው ከሆነ የቪክተር ጊዮኬሬስ ወደ አርሴናል የመዘዋወር እድል እንግዲህ በፐርሰንት አስቀምጠው አሁን ላይ 45% ሆኗል። ከዚህ ቀደም እንደምታስታውሱ ሰባስቲያን ቪዳል የሚባለው ለስፖርቲንግ ሊዝበን ቅርብ የሆነ ዘጋቢ እንደሚለው ከሆነ ይሄ ስዊድናዊ ተጫዋች ማረፊያው ኤሚሬትስ ነው በማለት በተደጋጋሚ ይገልጽ ነበር። አሁን ላይ ያለው እውነታ ደግሞ ከዚህ የራቀ መሆኑንና በአርቴታ ፍላጎት ቤንጃሚን ሼሽኮ ወደ ኤሚሬትስ የመምጣት እድል ከጊዜ ወደ ጊዜ እየሰፋ መጥቷል። ክለብ ከክለብ ጋር የሚያደርገው ድርድር እንደቀጠለ ነው። በሌላ በአርሴናል መረጃ እንግዲህ ከቀናት በፊት ማድሪድ ተጫዋቹን በነፃ ለማዘዋወር ትኩረት እንዳደረገና ግራውንድ ወርክ ለመጀመር ጥረት እንደሚያደርግ ሲነገር የነበረው የማይሊ ሉዊስ ስኬሊ የኮንትራት ሂደት እንግዲህ በስተመጨረሻ ከስምምነት ላይ ደርሰው ይሄ ተጫዋች በአርሴናል የሚያቆየውን የረጅም ጊዜ ኮንትራት ለመፈረም መስማማቱን በሮብ ምሽት ዴቪድ ኦርኒስተን እንግዲህ ይዞ በወጣው ዘገባ ይሄን ጉዳይ በስፋት ዘግቦታልና ተጫዋቹ በአርሴናል ቤት ለረጅም ጊዜ የሚያቆየውን ኮንትራት ለመፈረም ተስማምቷል። በቀጣይ ሳምንት እንግዲህ የኮንትራቱ ስምምነትና ፊርማ ይሰፍራል ተብሎ ይጠበቃል። ተጫዋቹና አርሴናል የተጫዋቹ ተወካዮች እንግዲህ በኮንትራት ድርድሩ ላይ ስምምነት ላይ መድረሳቸው ተሰምቷል፣ ተረጋግጧል። እንግዲህ ሉዊስ ስኬሊ በአርሴናል ለረጅም ጊዜ እንደሚቆይ አሁን ላይ ተረጋግጧል ማለት ነው። በሌላ በኩል እንግዲህ የምንመለከተው የጄደን ሳንቾንና የጃክ ግሪሊሽን ጉዳይ ነው። ሁለቱ ተጫዋቾች እንግዲህ በ80 ሚሊዮን ፓውንድ እና በ100 ሚሊዮን ፓውንድ ከነበሩበት ክለብ ወደ ሁለቱ ማንቸስተር ክለቦች የተዘዋወሩት ከቦሩሲያ ዶርትመንድ ከአስቶን ቪላ። ሁለቱም ተጫዋቾች አሁን ላይ በክለባቸው እንደማይፈለጉ ተነግሯቸዋል። በቋሚ የዝውውር ውል እንዲለቁ ከትናንት ጀምሮ ፍቃድ ተሰጥቷቸዋል። ሳንቾም ጃክ ግሪሊሽም። የሁለቱም ተጫዋቾች የመልቀቂያ ዋጋ ደግሞ ከፈረሙበት ሂሳብ በእጅጉ ያነሰ ነው። ወደ 48% ከፈረሙበት ክፍያ ወይም ከተከፈለባቸው የዝውውር ሂደት በእጅጉ ያነሰ ነው። ሳንቾ በ25 ሚሊዮን ፓውንድ፣ ግሪሊሽ በ30 ሚሊዮን ፓውንድ ሲቲን እና ማንቸስተርን እንዲለቁ ፍቃድ ተሰጥቷቸዋል እና ጄደን ሳንቾ በዚህ መሰረት ከናፖሊ ጋር ያደረገው የመጀመሪያው ድርድር በተጫዋቹ በግል ጥቅማጥቅምና በኮንትራት ጉዳይ ስምምነት ላይ ደርሰዋል። ነገር ግን ናፖሊ ለማንቸስተር የመጀመሪያ ኢኒሻል ጥያቄ ማቅረብ የፈለገው የውሰት ውል ነው። ነገር ግን ማንቸስተር ቅድሚያ የሚሰጠው ለሽያጭ መሆኑን ተከትሎ ማንቸስተር 25 ሚሊዮን ፓውንድ ይፈልጋል፣ ናፖሊ ደግሞ 18 ሚሊዮን ፓውንድ አቅርቧል። ሁለቱ ክለቦች እንግዲህ ይፋዊ ድርድር ጀምረዋል። በቀጣይ ቀናት በሳንቾ የዝውውር ሂደት ላይ አንድ ጉዳይ ልንሰማ እንችላለንና ሳንቾ ወደ ናፖሊ ወደ ኔፕልስ የመዘዋወር እድሉ አሁን ላይ ሰፊ መሆኑ እየተነገረ ነው የሚገኘው። በተመሳሳይ ጃክ ግሪሊሽ ወደ ቀድሞ ክለቡ ወይም ሳንቾን ተከትሎ ወደ ናፖሊ ሊሄድ ይችላል የሚልም ዘገባ ምሽት ላይ እየተሰማ ነው የሚገኘው። ጁቬም የተጫዋቹ ፈላጊ ሆኖ ብቅ ብሏል። ቶትናምም ይህን ተጫዋች ይፈልጋል። እንግዲህ ጃክ ግሪሊሽ ከክለብ ወርልድ ካፕ ስብስብ ከማንቸስተር ሲቲ ውጪ ሲሆን ተጫዋቹ የዝውውር ሂደቱን እንዲያፋጥን የመጀመሪያ ግሪን ላይት ተሰጥቶት ነውና በቀጣይ የሁለቱ ተጫዋቾች የማንቸስተር ከተማን የመልቀቃቸው ጉዳይ እርግጥ ሆኗል። የት ይሆን ማረፋቸው የሚለው ከቀጣይ ሰኞ ጀምሮ ይረጋገጣል ማለት ነው። በተመሳሳይ እንግዲህ የጃክ ግሪሊሽ የብሔራዊ ቡድንም የክለብም ጓደኛው ካይ ዎከር ወደ ኤቨርተን ለመዘዋወር በግል ጉዳይ መስማማቱንና ኤቨርተኖች ለተጫዋቹ 5 ሚሊዮን ፓውንድ ለማቅረብ ማሰባቸው ተሰምቷል። ዎከርም ወደ ኤቨርተን የመሄድ እድሉ አሁን ላይ ሰፊ ሆኗል። ዝውውሮች በአጠቃላይ በተለይ በቀጣይ ሰኞ የተጀመሩ ሂደቶች የሚጠናቀቁበት ይፋ የሚሆኑበት እንዲሁም አዳዲስ ድርድሮች የሚጀምርበት ሳምንት እንደሆነ በአብዛኛው የእንግሊዝ ሚዲያ እየዘገቡ ነው የሚገኙት። በተለይ ክለቦች የመጀመሪያ የሊግ ፊክስቸርን ከተመለከቱ በኋላ አክቲቭ ይሆናሉ ተብሎ ይጠበቃል። በተለይ አርሴናል የፊክስቸሩን አይነት ከተመለከተ በኋላ
ምናልባት ከቀጣይ ሰኞ ጀምሮ አርሴናል ልክ እንደ ሲቲና እንደ ሊቨርፑል ዝውውሩ ላይ በጣም በፍጥነት እቅዱን ፕላኑን የዝውውር ሂደቶችን ለማጠናቀቅ በይበልጥ አክቲቭ የሚሆንበት ሳምንት ይሆናል ተብሎ ይጠበቃልና በእነዚህ ዙሪያ ደግሞ የምናነሳቸው ሐሳቦች በቀጣይ ፕሮግራም ላይ ሰፋ ባለ መልኩ እናነሳለን። እንግዲህ ትናንትና ከተሰሙ መረጃዎች መካከል ሌላ የብሪቲሽ ሪከርድን ለመስበር ሊቨርፑሎች ወደ ኒውካስል ይፋዊ ጥያቄ ይዘው እንደመጡ የእንግሊዝ ሚዲያ እየዘገበ ነው የሚገኘው። በአሌክሳንደር ኢሳቅ በኩል ሁለቱ ክለቦች ለድርድር የሚያስቀምጣቸውን ክፍያ ሊቨርፑሎች ይዘው እንደመጡ እየተሰማ ነው የሚገኘው። በተለይ ቀን ላይ ቴሌግራፍ ባወጣው ዘገባ ከዛም በኋላ ዴሊ ሜልም የተለያዩ ሪፖርተሮች ይዘው ወጥተው በስተመጨረሻም ቤን ጃኮብስ ይሄን ጉዳይ በቀጥታ ከኒውካስል ኃላፊዎች አገኘው ባለው መረጃ መሰረት ኮንፈርም አድርጓል። የነ ዴሊ ሜልና የቴሌግራፍ ዘገባ ከአንዳንድ እውነታዎች በመነሳት የዘገቡት ነበር። ነገር ግን የቤን ጃኮብስ በቀጥታ ከኒውካስል ውስጥ አዋቂዎችና ከኃላፊዎች አገኘው ባለው መረጃ መሰረት ነው። ምሽት ላይ እንግዲህ ሊቨርፑል ሌላኛውን የብሪቲሽ ሪከርድ ክፍያ ለአሌክሳንደር ኢሳቅ ለመክፈል የመጀመሪያ ዙር ጥያቄ ማቅረቡንና በዚህ ጥያቄ ሂደት ላይ ኦፊሻል ኮንፈርሜሽን ባይሰጥም ግን ሊቨርፑል ከበስተጀርባ ይሄን የዝውውር ሂደት እንደጀመረ ተሰምቷል። የመጀመሪያው ጥያቄ እንደዘገባው ከሆነ 100 ሚሊዮን ፓውንድ ሲደመር 18 ሚሊዮን ፓውንድ እንደ ስኬቱ እንደ ውጤታማነቱ ታይቶ የሚጨመር ክፍያ ያለውን ፓኬጅ አቅርበዋል። ነገር ግን ምንም አይነት ምላሽ አልተገኘም። ኒውካስል ምናልባት ይሄን የዝውውር ዋጋ በቀጣይ አመት ለምሳሌ ከኒውካስል ጋር ተጫዋቹ ጥሩ የውድድር አመት አሳልፎ መልቀቅ ቢፈልግ እንዲህ አይነት ክፍያ እንደማይቀርብ ኒውካስሎች ያውቃሉ። ምክንያቱም ተጫዋቹ ኮንትራት አላራዘመም። ያለው ቀሪ ኮንትራት የ3 አመት ኮንትራት ነው። ቀጣይ የውድድር አመት የኮንትራቱ የመጨረሻ 18 ወር ነው የሚገባው። ኮንትራቱን ካላደሰ ደግሞ ተጫዋቹ ውሉ ላይ በሰፈረው መሰረት 2 አመት ኮንትራት እየቀረው ክለቡን መልቀቅ ከፈለገ የሚከፈልበት የመጀመሪያ ኢኒሻል ክፍያ 65 ሚሊዮን ፓውንድ ነው። ያ ማለት በግማሽ ይቀንሳል ማለት ነው። ይህንን አድቫንቴጅ እንግዲህ ድርድሩ ላይ በማስገባት ሊቨርፑሎች የብሪቲሽ ሪከርድ ማቅረባቸው ተሰምቷል። እንግዲህ ዛሬ ላይ በታላላቅ ዘጋቢዎች ዘንድ ኮንፈርሜሽን ሊሰጠው የሚችለው ዘገባ ይሄ ነው። ምሽት ላይ ቤን ጃኮብስ እንደሚለው ከሆነ የሊቨርፑል የመጀመሪያ ታርጌታቸው የሁሉንም ዝውውሮች ካጠናቀቁ በኋላ ታርጌት ያደረጉት ኢሳቅን ነው። ተጨማሪ የአጥቂ አማራጮችን ተመልክተዋል። ነገር ግን የክለቡ ተቀዳሚ ምርጫና የዚህ የዝውውር መስኮት የአጥቂውን ዲፓርትመንት ለማጠናከር እንዲሁም የዳርዊን ኑኔዝን በቀጥታ የተጫዋቹን ተተኪ ለማምጣት ያሰቡት አሌክሳንደር ኢሳቅን ነውና ታይሚንግ እየጠበቁ ነው፣ የጊዜ ክፍተት። ምክንያቱም ይሄ የድርድር ሂደት ከነ ፍሎሪያን ቪዝ በበለጠ መልኩ ረጅም ድርድር ሊያስፈልገው ስለሚችል ጊዜና ሰዓትን የጠበቀ ጥያቄ ይዘው ብቅ ብለዋል እየተባለ ነው የሚገኘውና ኒውካስል በቅርብ ሳምንት ውስጥ የ2024-25 የውድድር አመት የፒኤስአር ሪፖርት ይደርሷል ተብሎ ይጠበቃል። ያ ሪፖርት አሁንም ኒውካስልን ምናልባት ቀይ ማብራት ሊያበራባቸው እንደሚችል እየተዘገበ ነው የሚገኘውና ይህንን ተከትሎ ሊቨርፑሎች ጊዜና ሰዓትን ያማከለ ጥያቄ ለኒውካስል ኃላፊዎች ማቅረባቸው ተሰምቷልና ምናልባት ይሄ ዝውውር ሂደት በቀጣይ ትኩረት የሚስብ ወይም አነጋጋሪ ሊሆን እንደሚችል እየተጠበቀ ነው የሚገኘው። ነገር ግን ሊቨርፑሎች 100 ሚሊዮን ፓውንድ ሲደመር 18 ሚሊዮን ፓውንድ ማቅረባቸው ከውስጥ አዋቂዎች ሾልኮ በወጣ መረጃ መሰረት ቤን ጃኮብስ ምሽት ላይ ይሄን ጉዳይ ያብራራ ነው የሚገኘውና ወደ ዘጋቢው ዋና የኤክስ ገጽ ገብታችሁ ዝርዝር ጉዳዮችን መመልከት ትችላላችሁ። ዛሬ እንግዲህ የሊቨርፑል ደጋፊዎች በተለየ መልኩ የሚጠብቁት የብሪቲሽ ሪከርድ ክፍያን ሰብሮ ወደ ቀዮቹ ቤት የተዘዋወረው ፍሎሪያን ቪዝ ዛሬ ዩኬ ይደርሳል። የመጀመሪያ ሜዲካሉን ይጀምራል። ነገ ዓርብ ደግሞ የተጫዋቹ የዝውውር ሂደት ይጠናቀቃል፣ ይፋ የሚሆንበት ነው። ስለዚህ ይሄ ተጫዋች እንግዲህ ዛሬ ወደ እንግሊዝ ምድር ይመጣል።
ይሄ ጀርመናዊ ተጫዋች እንግዲህ ብዙ ሚሊዮን ፓውንድ ተከፍሎበት የሊቨርፑል ንብረት መሆኑን ኮንፈርም የሚደረግበት ቀጣይ 48 ሰዓት በጉጉት እየተጠበቀ ነው የሚገኘው። ምሽት ላይ ከተሰሙ ሌሎች መረጃዎች መካከል የሚሎስ ኬርኬዝ የዝውውር ሂደት እንግዲህ ስለ ክፍያው ሁለቱ ክለቦች ባደረጉት ድርድር እንግዲህ ሊቨርፑሎች የተወሰነ ድርድሩ ላይ መቆየታቸውን ሲሰማ እንግዲህ የተለያዩ ጥያቄዎች ይነሱ ነበር። ምናልባት ተጫዋቹ ወደ ሌላ ቲም ሊዘዋወር ይችላል ጥርጣሬዎች ተፈጥሮ ነበር፣ ልክ እንደ ፍሎሪያን ቪዝ ማለት ነው ድርድሩ ስለዘገየ። ነገር ግን ይሄ ድርድር የዘገየበት ዋነኛ ምክንያት የተጫዋቹን ዝውውር ለማጠናቀቅ የሚከፈለው የክፍያ ስርዓት በመደራደር ነበርና ሊቨርፑሎች ጠንካራ የመደራደር አቅማቸውን ተጠቅመው እንግዲህ የተጫዋቹን የመልቀቂያ ክፍያ 45 ሚሊዮን ፓውንድ ነበር በርንማውዝ ያስቀመጠው። አሁን ሁለቱ ክለቦች ከስምምነት ላይ የደረሱበት ክፍያ 35 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 5 ሚሊዮን ፓውንድ ነው። ስለዚህ ይሄን በዚህ ክፍያ ሚሎስ ኬርኬዝ ማግኘታቸው ግርም ተፈጥሯል። የተጫዋቹ አቅም፣ እድሜ፣ የኮንትራት ሂደቱ ምናምን ከግምት ውስጥ በማስገባት እንግዲህ ይሄ ተጫዋች በአጠቃላይ ወደ 40 ሚሊዮን ፓውንድ ገደማ የሚከፈልበት እንደ ብቃቱ ታይቶ የሚጨመረው የዝውውር ሂደት ሲካተትበትና በቀጣይ 48 ሰዓት ሁለቱ ክለቦች በጋራ መስማማታቸውን ኮንፈርም ያደርጋሉ ተብሎ ይጠበቃል። ፍሎሪያን ቪዝ ደግሞ የሕክምና ምርመራውን ዛሬ በይፋ ይጀምራል። ለሊቨርፑሎች እንግዲህ ይሄ ሳምንት በልዩነት የሚነሳ ነው። በተለይ ደግሞ የኢሳቅ የዝውውር ሂደት ካለፈው ሰኞ አንስቶ ይሄ ከበስተጀርባ ያለው ስቶሪ እያደገ አሁን ጠንካራ ዘገባዎች እየወጡ ነው የሚገኙት። ከሰኞ ጀምሮ ስንሰማ የነበረው ጭምጭምታ ነው ወይም ይሄ ካሉባልታ ያላለፈ ሊቨርፑሎች ኢሳቅን ለማስፈረም ጥረት ያደርጋሉ ወይም ተስፋ ሳይቆርጡ የተወሰኑ ሂደቶችን ይጀምራሉ የሚባል ነው። አሁን ግን ለሂደቱ ማስጀመሪያ የመጀመሪያ ጥያቄ ማቅረባቸው ነው እየተሰማ የሚገኘው። 100 ሚሊዮን ፓውንድ ሲደመር 18 ሚሊዮን ፓውንድ ኒውካስል ተጫዋቹን በቀጣይ የውድድር ዓመት የሚያጣ ከሆነ የሚለቅ ከሆነ ይሄን ክፍያ ድጋሚ ያገኝ። ይሄን እንግዲህ ታሳቢ አድርገው ነው ጊዜና ሰዓትን የጠበቀ ኒውካስል ኢምቢ የማይለውን ደፋር ጥያቄ ይዘው የቀረቡትና ይሄ ሊቨርፑል ጥያቄ እንግዲህ በኒውካስሎች ዘንድ አብዛኛው ሪፖርተሮች እንደሚሉት ከሆነ ተቀባይነት ሊያገኝ እንደሚችል ነው እየተዘገበ የሚገኘው እና ይሄ ኮንፈርሜሽን እንግዲህ በቀጣይ ሰዓታት ውስጥ ዴቨሎፕ አድርጎ ጥሩ ዘገባ ይወጣል ተብሎ ይጠበቃል። አሁን ላይ ግን ከውስጥ አዋቂዎች በሚያገኘው መረጃ ቀደም ብሎ የዝውውር ሂደቶችን ይፋ በማድረግ የሚታወቀው የለንደኑ ዘጋቢ ቤን ጃኮብስ ሊቨርፑል ይህን ጥያቄ ማቅረቡን አረጋግጫለሁ ከኒውካስል ውስጥ አዋቂዎች ብሎ ነው። ከሊቨርፑል ሳይሆን ከኒውካስል ውስጥ አዋቂዎችና በዚህ ጉዳይ በቀጣይ ሰዓታት እንግዲህ ፋብሪዚዮ ዴቪድ ኦርኒስተንም አንድ ዘገባ ይዘው ይወጣሉ ተብሎ ይጠበቃል። በአጠቃላይ እንግዲህ የዝውውር መስኮቱ በዚህ ደረጃ ተጧጥፎ ቀጥሏል። ክለቦች አክቲቭ ሆነዋል። በተለይ የማንቸስተር ዩናይትድ ፍላጎት ጠንካራ ሆኗል በተለያዩ ዝውውሮች ላይ። ሊቨርፑል አሁንም ማስፈረሙን ይቀጥላል። በተለይ በቀጣይ ቀናት ውስጥ ዳርዊን ኑኔዝ ወደ ናፖሊ የመሄድ እድሉ እንደሰፋ ዲማሪዚዮ ከጣሊያን ታማኝ ዘጋቢዎች መካከል ጁዋንሉካ ዲማሪዚዮ ይሄን ዘገባ ያወጣ ነው የሚገኘው። ለዛም ይመስላል ሊቨርፑሎች ፊታቸውን ወደ ኢሳቅ አዙረው ከወዲሁ ግራውንድ ወርክ የጀመሩት። ቼልሲ እንግዲህ መሐመድ ቅዱስን፣ ጃቪ ሲሞንን፣ ጆአው ፔድሮን ትኩረት አድርጎ አንዱን ተጫዋች ለማስፈረም ከጂሚ ቦያጊተን ጋር እየሰሩ ነው የሚገኙት። አርሴናል እንግዲህ ከሼሽኮ ጋር በግል ጉዳይ መስማማቱ፣ የሉዊስ ማይልስ ኬሊን ኮንትራት ለማራዘም መስማማቱ ከሮብ ጀምሮ የተሰሙ መረጃዎች ናቸው። በአጠቃላይ ወቅታዊ የዝውውር መረጃዎች ይመስላሉ። ኤሚሊያኖ ማርቲኔዝ ወደ ዩናይትድ ለመዘዋወር ያለውን ፍላጎት በግልጽ አስቀምጧል። ሳንቾና ግሪሊሽ ማረፊያቸው ምናልባት ጣሊያን ይሆናል ተብሎ እየተዘገበ ነው የሚገኘው። ካይ ዎከር ወደ ኤቨርተን ይሄዳል የሚለውን ጉዳይ ትኩረት ስቧል። ዝውውሮች እንግዲህ እንደቀጠሉ ናቸው። ወቅታዊ መረጃዎች ይመስላሉ። አዲስ መረጃ ካለ ደግሞ ይዘላችሁ ምን መጣ ይሆናል። ከዚህ ፕሮግራም በመቀጠል የእንግሊዝ ፕሪሚየር ሊግ ፊክስቸር ይፋ ሆኗል። ለየትኛው ክለብ አጀማመሩ ጠንካራ ይሆንበታል የሚለውን ለያይተን እንመለከታለን።
ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በፕሪሚየር ሊግ ፊክስቸር ተመልሰን እንመጣለን። ሰላም ቆዩ።